ጤና ይስጥልን ውድ ቤተሰቦቻችን፣ ለሰዓቱ የተመራረጡ መረጃዎችን ይዘን ተገኝተናል። በቅድሚያም አበይቶቹን። አፍባሃ መንግስት ንጹሃንን በአሰቃቂ ሁኔታ ገድሏል፣ የእምነት ተቋማትን ምሽግ በማድረግ አራክሷል አለ። የአማራ ፋኖ ብሔራዊ ኃይል መንግስት ንጹሃንን በአሰቃቂ ሁኔታ እንደገደለና የእምነት ተቋማትን ምሽግ በማድረግ እንዳራከሰ አዲስ ባወጣው መግለጫ ወቀሰ። የአማራ ክልል መንግስት ከፋኖ ጋር ለመደራደር እየተዘጋጀው ነው አለ። የፋኖ ኃይሎች ክልል አቀፍ ድርድር አይቀበሉም። በፋኖ ኃይል ጥቃት ራሱን ችሎ መቆም የተሳነው የአረጋ ከበደ አስተዳደር ራሱን ለድርድር እያዘጋጀ መሆኑን አስታውቋል። የህወሓቱ ቁንጮ ስብሃት ነጋ የፓርቲያቸው ከፍተኛ አመራር ተቆርጦ መጣል አለበት አሉ። የህወሓቱ ቁንጮ ሰው አቦይ ስብሃት ለፓርቲያቸው ልሳን ወይን በሰጡት አዲስ ቃለ መጠይቅ በእነ ደብረጽዮን የሚመራው የፓርቲው ከፍተኛ አመራር ተቆርጦ መጣል አለበት ብለዋል። ከውጪ ፕሬዝዳንት ዶናልድ ትራምፕ ከሩሲያ ፕሬዝዳንት ቭላዲሚር ፑቲን ጋር ሊገናኙ እንደሆነ ተገለጸ። ሁለቱ መሪዎች ውይይታቸው በዩክሬን ጦርነት ላይ እንደሚያተኩር ተገልጿል። ሁሉንም በዝርዝር ታደምጡታላችሁ። ቀዳሚ ወዳደረግነው ዜና ስናልፍ አፍባሃ መንግስት ንጹሃንን በአሰቃቂ ሁኔታ ገድሏል፣ የእምነት ተቋማትን ምሽግ በማድረግ አራክሷል አለ። የአማራ ፋኖ ብሔራዊ ኃይል መንግስት ንጹሃንን በአሰቃቂ ሁኔታ እንደገደልና የእምነት ተቋማትን ምሽግ በማድረግ እንዳራከሰ አዲስ ባወጣው መግለጫ ወቀሰ። የአማራ ሕዝብ የህልውና ተጋድሎ ዛሬ ካለበት ደረጃ እንዲደርስ በርካታ መስዋዕትነት ተከፍሎበታል ያለው አፍባሃ አገዛዙ አረመኔነትንና ዓለም አቀፍ አሸባሪነትን ተላብሶ ባካሄደው የዘር ማጥፋት ወንጀል ንጹሃንን በአሰቃቂ ሁኔታ ገድሏል ሲል ወቅሷል። የሟቾችን አስከሬን በእሳት አቃጥሏል፣ አካላቸውን ቆራርጧል፣ የሃይማኖት ተቋማትን ምሽግ በማድረግ አራክሷል ሲልም አክሏል። መንግስት በአጠቃላይ የአማራ ህዝብ ላይ የሽብር ተግባራትን መፈጸም አንደኛው የጦርነት ስልት እንዳደረገው ገልጾ ሰሞነኛውን የፋኒት ዓለም ዋሴን አሰቃቂ ግድያም አውግዟል። ጥቅምት 2 ቀን 2018 ዓ.ም ምዕራብ ጎጃም ማንኩስ አካባቢ ከጠላት ጋር በተደረገ የተኩስ ልውውጥ ቀላል ጉዳት ደርሶባት የአገዛዙ ሰራዊት እጅ የወደቀችው የ19 ዓመቷ ፋኒት በዓለም ዋሴ ላይ ተመሳሳይ ድርጊት ተፈጽሞባታል ነው ያለው። የመንግስት ሰራዊት ፋኒትን ከነ ህይወቷ በእጁ ቢያስገባም በበላይ ኃላፊዎች በተሰጠው መመሪያ መሰረት ሁለት ጡቶቿን በመቁረጥ አስፋልት ላይ ከመጣሉን ባሻገር አማራ የሚል ንቅሳት ያለበትን የቆዳዋን አካል በመክፈፍ ለአማራ ህዝብ ያለውን ጥላቻ አሳይቷል ሲልም ከሷል። ይህን ያለው አፍባሃ አገዛዙ ለመደበኛ ሰራዊት ከሚሰጠው የጥፋት ተልዕኮ ባሻገር መሰል የሽብር ድርጊቶችን የሚፈጽም ኃይል በየአሃዶች በመመደብ በሽብር ተግባር ህዝቡን ሊያሸንፍ በመጣር ላይ ይገኛል ሲልም በመግለጫው ጠቁሟል። አፍባሃ የአገዛዙን ሰራዊት በመተናነቅ የመጨረሻ ህቅታ ላይ እንዳደረሰ ሁሉ የመንግስትን ታጣቂ በማስወገድ የአማራን ህዝብ ማህበራዊ እረፍት ማምጣት ልዩ ተልዕኮ አድርጎ ይሰራል ሲል አቋሙን ገልጿል። ፋኒት በዓለም ዋሴ ላይ የተፈጸመው አውሪያዊ ተግባር በመላው የአማራ ህዝብ ላይ የተፈጸመ ጥቃት መሆኑን ጠቅሶ ይህንና መሰል ስምሪት የሚሰጠው አገዛዝ ከነመዋቅሩ ነቃቅለን ለመጣል ለምናደርገው የፍትህ ተጋድሎ መላው ኢትዮጵያውያንና ዓለም አቀፉ ማህበረሰብ ከጎናችን እንዲቆም እንጠይቃለን ብሏል። በሰብአዊነት ላይ የሸፈተውን አገዛዝ መታገል የሰው ልጅ ሁሉ ግዴታ መሆን ይገባዋል ሲልም ገልጿል። የአማራ ክልል መንግስት ከፋኖ ጋር ለመደራደር እየተዘጋጀው ነው አለ። የፋኖ ኃይሎች ክልል አቀፍ ድርድር አይቀበሉም። በፋኖ ኃይሎች ጥቃት ራሱን ችሎ መቆም የተሳነው የአረጋ ከበደ አስተዳደር ራሱን ለድርድር እያዘጋጀ መሆኑን አስታውቋል። የአቶ አረጋ ከበደ አስተዳደር ከፋኖ ኃይሎች ጋር ለመደራደር ጥረት እያደረገ መሆኑን የአማራ ክልል ኮሚኒኬሽን ቢሮ ኃላፊ መንገሻ ፈንታው ለኢትዮጵያ ፕሬስ ድርጅት ተናግረዋል። ከፋኖ ኃይሎች ጋር ድርድር በማድረግ የክልሉን ግጭት በሰላማዊ መንገድ ለመቋጨት ጥረት እየተደረገ ነው ብለዋል። ክልሉ በሰው ነፍስ፣ ግጭት፣ ሀብትና ንብረት ላይ ውድመት እያደረሰ ነው ያሉት መንገሻ ግጭቱ እያደረሰ ያለውን ውድመት ለማስቆም በድርድር ለመፍታት ጥረት እየተደረገ ነው ብለዋል። መንግስት ከፋኖ ኃይሎች ጋር የገባበትን ግጭት በድርድር ለማስቆም እየተደረገ ነው ያሉትን ጥረት በዝርዝር አልገለጹም። ምንም እንኳን የድርድር ጥረቱ በምን ደረጃ እንደሆነ ዝርዝር መረጃ ባይገለጽም ጥረቱ ተጠናክሮ እንደሚቀጥል መንገሻ ተናግረዋል። መንግስት ከዚህ ቀደም ግጭቱን ለመፍታት አቀረብኩት የሚለው የሰላም አማራጭ የፋኖ ኃይሎችን እጅ ማሰጠት
መሆኑ የሚታወስ ነው። 2 ዓመት ገደማ የቀጠለው የመንግስት የሰላም አማራጭ የተባለው እጅ ማሰጠት ውጤት አላመጣም። የፋኖ ኃይሎች ይህ አይነቱን የመንግስት የሰላም አማራጭ ነው የተባለውን የእጅ ስጡ አካሄድ መንግስት ለሐቀኛ ድርድር ዝግጁ አለመሆኑን ማረጋገጫ አድርገው ያቀርቡታል። አሁን ላይ የፋኖ ኃይሎች የተበታተነውን አደረጃጀታቸውን ወደ አንድ ለማምጣት የተሰባሰቡ ባሉበት ወቅት የአረጋ አስተዳደር ለድርድር ዝግጁ ነኝ ብሏል። ድርድሩ በክልል ደረጃ እንዲደረግ በፌዴራል መንግስት በኩል ፍላጎት መኖሩ ከዚህ ቀደም ሲገለጽ ነበር። ይሁን እንጂ በፋኖ ኃይሎች በኩል በክልል ደረጃ የሚደረግ ምንም አይነት ድርድር እንደማይቀበሉ አስቀድመው ሲገልጹ እንደነበር ይታወሳል። የፋኖ ኃይሎች ለድርድር ከተቀመጡ ሊሆን የሚችለው ከዓለም አቀፍ አደራዳሪዎች የሚያመቻቹት ከፌዴራል መንግስት ጋር መሆን እንዳለበትም ቀደም ሲል ሲገልጹ ነበር። ወጥ አደረጃጀት መፍጠር ያልቻሉት የፋኖ ኃይሎች ለድርድር ያላቸው ቁርጠኝነት ላይም ጥያቄ ይነሳል። በድርድር ጉዳይ የሚንጸባረቅ አቋም በተለያዩ ጊዜ የሚለዋወጥ ሲሆን አንዳንድ ጊዜ ድርድር እንደማይቀበሉ ሲገልጹ፣ ሌላ ጊዜ ደግሞ ለድርድር ቅድመ ሁኔታዎችን ያስቀምጣሉ። የፋኖ ኃይሎች ከፌዴራል መንግስት ጋር ለድርድር ለመቀመጥ የሚያስቀምጡት ቅድመ ሁኔታ የመከላከያን ከአማራ ክልል ለቆ መውጣት ነው። እንዲሁም የጠቅላይ ሚኒስትር አብይ አህመድ መንግስት ፈርሶ የሽግግር መንግስት መመስረት አለበት የሚለውን ሌሎች የፖለቲካ ኃይሎች የሚያነሱትን ጥያቄ ይጋራል። የህወሓቱ ቁንጮ ስብሃት ነጋ የፓርቲያቸው ከፍተኛ አመራር ተቆርጦ መጣል አለበት አሉ። የህወሓቱ ቁንጮ ሰው አቦይ ስብሃት ለፓርቲያቸው ልሳን ወይም በሰጡት አዲስ ቃለ መጠይቅ በእነ ደብረጽዮን የሚመራው የፓርቲው ከፍተኛ አመራር ተቆርጦ መጣል አለበት ብለዋል። ስብሃት በአዲሱ ቃለ መጠይቅ ትችት የሰነዘሩት ህወሓት የታጠቁ ኃይሎችን እንዲደግፉ መምከራቸው ተሰምቷል። አቦይ ስብሃት ከህወሓት ጋር ጥምረት የፈጠሩትን ኢሳያስ ለአጋርነት የማይመቹ ናቸው በማለት የተቹ ሲሆን በአንጻሩ ፋኖና ኦነግ ሸኔን ለህወሓት አጋርነት አጭተዋል። በስደት አሜሪካ የሚኖሩት አዛውንት አቦይ ስብሃት በደብረጽዮን ገብረ ሚካኤል የሚመራውን የራሳቸውን ፓርቲ ህወሓት ከፍተኛ አመራር ተቸካይ ሲሉ ወቅሰዋል። የህወሓት ቁንጮ አመራሮችን ተቸካይና ቆሞ ቀር በማለት የተቹት አቦይ ስብሃት መካከለኛውና የታችኛው አመራር ፓርቲውን ሊታደገው ይገባል ብለዋል። መካከለኛውና የታችኛው እርከን አመራር ህወሓትን የሚያድነው ከፍተኛ አመራሮችን ቆርጦ በመጣል ነው የሚል ምክረ ሐሳብም አቅርበዋል። አቦይ ስብሃት በደብረጽዮን ቡድን ህወሓት ላይ ተቃውሞ ያሰሙት ተንዷል ያሉትን ህገ መንግስት ከማስከበር ይልቅ በእርስ በርስ ሽኩቻ ተጠምዷል በሚል ነው። አቦይ ስብሃት ከሰሞኑ በሰጡት አዲስ ቃለ መጠይቅ የህወሓትና የሻዕቢያን ጽምዶ የተሰኘውን ጥምረት እንደማይደግፉ ተናግረዋል። አቦይ የፕሬዝዳንት ኢሳያስ አፈወርቂ አስተዳደር ለአጋርነት የሚመች አይደለም በማለት ነው የሻዕቢያና የፓርቲውን ህወሓትን ጥምረት የተቃወሙት። ስብሃት የተቃወሙት የህወሓትና ሻዕቢያ ግንኙነት በኢትዮጵያ መንግስት ላይ ጦርነት ለማወጅ የሚያስችል ዝግጅት ላይ እንደሚገኝ በሚነገርበት ወቅት ነው። ሁለቱ ኃይሎች የፌዴራል መንግስቱን የጋራ ጠላት አድርገው የጥንት የትግል አጋርነታቸውን ዳግም ለማደስ በግልጽ እየተንቀሳቀሱ መሆኑን የሚያመላክቱ ሁኔታዎች አሉ። በአንጻሩ ህወሓት የጠቅላይ ሚኒስትር አብይ አህመድን አስተዳደር የሚፋለሙ እንደ ፋኖና ኦነግ ሸኔ ያሉ ኃይሎችን መደገፍ አለበት ብለዋል። ህወሓት አይታመንም ከተባለው ከጥንት ወዳጁ ሻዕቢያ ጋር ከመጣመር ይልቅ ከውስጥ የታጠቁ ኃይሎች ጋር መተባበር ይበጀዋል ሲሉም ስብሃት መክረዋል። አቦይ ስብሃት ሌላው የሰጡት ሀሳብ በህወሓትና በጊዜያዊ አስተዳደር መካከል ግልጽ የሆነ የግንኙነት መስመር አለበት የሚለው ነው። በአሁኑ ወቅት በህወሓትና በጀነራል ታደሰ ወረደ አስተዳደር መካከል ውል የሌለው መደበላለቅ መኖሩን የጠቆሙ ሲሆን ይህ አይነቱ አካሄድ ዋጋ ያስከፍላል ብለዋል። በጀነራል ታደሰ ወረደ አስተዳደር እና በህወሓት መካከል ያለው ትከሻ መለካካት ብዙዎችን የሚያወዛግብ ጉዳይ መሆኑ ይታወሳል። የህወሓቱ ሊቀመንበር ደብረጽዮን የጊዜያዊ አስተዳደሩን ፕሬዝዳንት በሚሄዱበት እግር በእግር እየተከተሉ በየመድረኩ በአቻነት በመቆም አስተዳደሩን በፓርቲያቸው ቁጥጥር ስር መሆኑን ለማሳየት ይሞክራሉ። በአሁኑ ወቅት ጀነራል ታደሰ ወረደ እና በህወሓት መካከል ውል ያለየለት ውዝግብ መኖሩ ይሰማል። ጀነራል ታደሰ በህወሓትና በፌዴራል መንግስት መካከል የሚዋዥቅ አቋም መያዛቸውን ህወሓት አልወደደውም የሚል ጭምጭምታ በስፋት እየተሰማ ሲሆን የሰሞኑ የታጣቂዎች አመፅም ጀነራሉ ላይ ጫና ለመፍጠር ታስቦ የተደረገ መሆኑ እየተገለጸ ነው። ከውጪ ፕሬዝዳንት ዶናልድ ትራምፕ ከሩሲያ ፕሬዝዳንት ቭላዲሚር ፑቲን ጋር ሊገናኙ እንደሆነ ተገለጸ። ሁለቱ መሪዎች ውይይታቸው በዩክሬን ጦርነት ላይ እንደሚያተኩር ተገልጿል። 3 ዓመት የቆየው የሩሲያና ዩክሬን ጦርነትን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሩሲያው ፕሬዝዳንት
ቭላዲሚር ፑቲን ጋር በስልክ ካወሩ በኋላ በዩክሬን በአካል ለመገናኘት መስማማታቸው ተገልጿል። ሁለቱ መሪዎች ጥሩ የሚባል የስልክ ንግግር ካደረጉ በኋላ በሃንጋሪ ዋና ከተማ ቡዳፔስት በአካል ተገናኝተው በጦርነቱ ዙሪያ እንደሚወያዩ ፕሬዝዳንት ትራምፕ በማህበራዊ ትስስር ገጻቸው ላይ አሳውቀዋል። የስልክ ንግግሩ የተደረገው ፕሬዝዳንት ትራምፕ ከዩክሬን ፕሬዝዳንት ቭላዲሚር ፑቲን ዜሌንስኪ ጋር በዋሽንግተን ተገናኝተው ሀገሪቷ ቶማሃዋክ የተሰኘውን ሚሳኤል እንድትሸጥላቸው ከተስማሙ በኋላ ሲሆን ይህን ሚሳኤል በጦርነቱ ላይ ዩክሬን በሩሲያ ላይ ተጽዕኖ ታደርግበታለች ተብሎ ይጠበቃል። ፕሬዝዳንት ትራምፕም የስልክ ንግግሩን በተመለከተ ለፕሬዝዳንት ዜሌንስኪ እንደሚያብራሩ በማህበራዊ ትስስር ገጹ ላይ በሰፈረው መልእክት አሳውቋል። ፕሬዝዳንቱ በመልእክታቸው ላይ የዛሬው ንግግር ውጤታማ ነበር በማለት ገልጸዋል። በተጨማሪም የአሜሪካና ሩሲያ ባለስልጣናት በቀጣይ ሳምንት ተገናኝተው የሁለቱ መሪዎች ውይይት ምን ሊመስል እንደሚችል ይወያያሉ ብለዋል። ባሳለፍነው የፈረንጆቹ ነሐሴ ወር በአላስካ ከተደረገው ስብሰባ በኋላ ሁለቱ የሀገር መሪዎች ሲወያዩ ይህ የስልክ ውይይት የመጀመሪያ ነውም ተብሏል። ፕሬዝዳንት ዜሌንስኪ በበኩላቸው በዋይት ሃውስ በሚደረገው የፕሬዝዳንቱ ውይይት ኪየቭ ሩሲያ ላይ በምታደርገው ጥቃት ረገድ ከፍተኛ እገዛ እንደምታገኝበት ተስፋ እንደሚያደርጉ የተናገሩ ሲሆን ሩሲያን ወደ ድርድሩ ጠረጴዛ ለማምጣት ጥንካሬና ፍትህ ያስፈልጋል ብለዋል። ይህም ሞስኮ ስለሚሳኤሉ እንደሰማች ለመነጋገር ፈቃደኛ መሆኗን ያሳያል ብለዋል። ባሳለፍነው ሐሙስም ሩሲያ በዩክሬን ላይ በመቶዎች የሚቆጠሩ የቦምብ ፍንዳታዎችና የሚሳኤል ጥቃቶችን ማድረሷ የቀጠለ ሲሆን ኢላማም እያደረገች ያለች የተለያዩ መሰረተ ልማቶች ላይ እንደሆነ ተገልጿል። በእነዚህ ፍንዳታዎች 8 የሚሆኑ የዩክሬን ክልል የኃይል መቋረጥ ያጋጠማቸው ሲሆን ዩክሬኔጅ የተባለ የግል የኃይል ድርጅትም በኃይል መቋረጡ ምክንያት ፖልታቫ ክልል የሚደረገውን የነዳጅ ማውጣት ስራ ማቋረጡን አስታውቋል። ሌላኛው የሀገሪቱ የነዳጅ አውጪ ድርጅትም እንደገለጸው በዚህ ወር ብቻ የመሰረተ ልማቱ ሲመታ ይህ ለ6ኛ ጊዜ ነው። በዚህ ሳምንት መጀመሪያም ሩሲያ በሆስፒታልና የተባበሩት መንግስታት ጣቢያ ላይ ባደረሰችው ጥቃት 57 ሰዎች የተጎዱ ሲሆን 50 ያህል ህመምተኞችም ከአካባቢው እንዲሸሹ ተደርጓል። ኪየቭን በበኩሏ የሩሲያ የነዳጅ ድርጅቶችን ኢላማ በማድረግ ጥቃት ስታደርግ ቆይታለች። ፕሬዝዳንት ዜሌንስኪ የዩክሬን ረጅም ርቀት የሚጓዙ ሚሳኤል ባለቤት መሆን ፕሬዝዳንት ፑቲን ለሁለት ሀገራት የሰላም ድርድር እንዲስማሙ ጫና ያሳድርባቸዋል ብለዋል። ቶማሃውክ የተሰኘው ሚሳኤል እስከ 1600 ኪሎ ሜትር ርቀት መጓዝ የሚችል ሲሆን ይህም ሞስኮን ጨምሮ ሌሎች ትላልቅ የሚባሉ የሩሲያ ከተሞችን ለማጥቃት ያስችላል። ሆኖም ፕሬዝዳንት ትራምፕ ሚሳኤሉን ለዩክሬን ለመሸጥ ስምምነታቸውን ያልገለጹ ሲሆን ሆኖም ከፕሬዝዳንት ዜሌንስኪ ጋር በአካል በመገናኘት ለመወያየት ፈቃደኝነታቸውን ተናግረዋል። ፕሬዝዳንት ዜሌንስኪ ውይይቱን አስመልክተው በጋዛ ላይ የተደረገውን የተኩስ አቁም ስምምነት አመልክተው በሩሲያና ዩክሬን ጦርነት ማቆም ላይ ተስፋ እንደሚያደርጉ ገልጸዋል። ውድ ቤተሰቦቻችን አሁን ደግሞ ዕለታዊ የውጭ ምንዛሬ ተመንን እንመለከታለን። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካ ዶላር በ143 ብር ከ49 ሳንቲም እየተገዛ በ146 ብር ከ36 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ በ189 ብር ከ36 ሳንቲም እየተገዛ በ193 ብር ከ14 ሳንቲም እየተሸጠ ይገኛል። ዩሮ በ168 ብር ከ02 ሳንቲም እየተገዛ በ171 ብር ከ38 ሳንቲም እየተሸጠ ይገኛል። የስዊስ ፍራንክ በ178 ብር ከ25 ሳንቲም እየተገዛ በ181 ብር ከ82 ሳንቲም እየተሸጠ ይገኛል። የኳቲ ዲናር በ461 ብር ከ06 ሳንቲም እየተገዛ በ470 ብር ከ28 ሳንቲም እየተሸጠ ይገኛል። የቻይኒዝ ዩዋን በ19 ብር ከ77 ሳንቲም እየተገዛ በ20 ብር ከ16 ሳንቲም እየተሸጠ ይገኛል። የዩኤኢ ድርሃም በ39 ብር ከ07 ሳንቲም ተገዝቶ በ39 ብር 85 ሳንቲም ተሽጧል። የሳውዲ ሪያል በ38 ብር ከ26 ሳንቲም እየተገዛ በ39 ብር ከ02 ሳንቲም እየተሸጠ ይገኛል። ውድ ቤተሰቦቻችን ለሰዓቱ የተመራረጡት መረጃዎች እነዚህን ይመስሉ ነበር። በየዕለቱ አዳዲስ መረጃዎች እንዲደርሷችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንዲሆኑን እንጋብዛለን።